ሙዚቃ ለብዙዎቻችን የመዝናኛ ወይንም ደግሞ የሰላም የደስታ ምንጭ ነው። ነገር ግን በአንዳንድ ሀገራት ምስጢራዊ እስር ቤቶች ውስጥ ሙዚቃ ነፍስን የሚያስጨንቅ የስቃይ መሳሪያ ነው። ዛሬ አሜሪካን የስለላ ድርጅት CIA እስረኞችን ለመመርመር ሙዚቃን እንዴት ለማሰቃየት እንደሚጠቀሙበት እና እነዚያን አሰቃቂ ለጆሮ የሚሰቀጥጡ የተባሉ ዘፈኖችን እንመለከታለን። ቪዲዮውን ከመጀመራችሁ በፊት ለኔ አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን እንዳትረሱ። ሙዚቃ ሰዎች መንፈሳቸውን ያድሱበታል፣ ይዝናኑበታል፣ ስሜታቸውን ይገልጹበታል፣ ፍቅረኛቸውን እንዲሁም ደግሞ ለወዳጅ ለዘመዶቻቸው ይጋብዙበታል። ወዲህ ደግሞ ሙዚቃ ከዱላ የባሰ ማሰቃያ አድርገው ይጠቀሙበታል። ሙዚቃ ስሜትን የማደስ አቅም እንዳለው ሁሉ የማበላሸትም አቅም አለው። ይህ ዘዴ ኖ ተች ወይንም ደግሞ ያለ ንክኪ የሚደረግ ማሰቃያ ዘዴ ይባላል። የዚህ ዘዴ ዓላማው አካልን መጉዳት ሳይሆን አእምሮን ማስጨነቅና እንቅልፍ ማሳጣት ነው። ይህ ድርጊት በጓንታናሞ እስር ቤት ውስጥ አደገኛ በሆኑ የሕግ ታራሚዎች ላይ የሚደረግ ሲሆን ጨለማ ክፍል ውስጥ ወደ ውጪ ምንም አይነት ድምፅ በማይወጣ ቤት ውስጥ ታራሚዎች ይገባሉ። በመቀጠልም እነዚያ ለጆሮ የሚሰቀጥጡ ሙዚቃዎች በከፍተኛ ድምፅ ለቀናት ያለማቋረጥ ታራሚዎቹ ላይ ይከፈታል። ይህም እስረኛው እንቅልፍ እንዳይወስደውና አእምሮ እንዲረበሽ ያደርገዋል። ታዲያ እነዚህ አእምሮን የሚረብሹ ሙዚቃዎች የትኞቹ ናቸው ካልን የህፃናት መዝሙሮች። የህፃናት መዝሙሮች ለህፃናት ደስታ ቢሆንም ለረጅም ጊዜያት ደጋግመው በማረሚያ ቤት ውስጥ ሲከፈቱ ግን ለእስረኞች ግን እብደት ነበረ። ሌላኛው ኤሌክትሮኒክ ጩኸት የተቀላቀለባቸው ድራም የበዛባቸው እንዲሁም ሮክ ሙዚቃዎች ናቸው። እነዚህንና ሌሎችም ሙዚቃዎች ድምፃቸውን ከፍ በማድረግ ታራሚዎቹ ደጋግመው እንዲሰሙት ይደረጋሉ። ታራሚዎቹም ከማንኛውም እንግልትና ከዱላ በላይ እነዚህ የሙዚቃ ድምጾች አእምሯቸውን እንደሚረብሽና ለተለያዩ ጭንቀቶችም እንደዳረጋቸው ታራሚዎቹ ምስክርነታቸውን ሰጥተዋል። ታዲያ ማረሚያዎቹ እነዚህን ነገሮች እያደረጉ ባለበት ሰዓት አብዛኞቹ ሙዚቀኞች ስራዎቻቸው ለዚህ ዓላማ በመዋላቸው አሜሪካን መንግስት ከሰዋል። አንዳንድ ሙዚቀኞች ደግሞ ሙዚቃዬን ለዚህ ዓላማ ስለምታውሉት ኪራይ እንድትከፍሉኝ ወይንም ደግሞ ካሳ እንድትከፍሉኝ የሚል ጥያቄንም አቅርበዋል። ጓንታናሞ ማረሚያ ቤት ውስጥ የነበሩ ይህንን ስቃይ ድርጊት ከድብደባ በላይ አእምሮ እንደሚጎዳ ምስክርነታቸውን ሰጥተዋል። ሙዚቃን ለማረሚያ ቤት እንደ መቅጫ መሳሪያ በመዋሉ በዓለም አቀፍ የሰብአዊ መብት ተሟጋቾች ዘንድ ከፍተኛ የሆነ ትችትን ቀርቦበትም ነበር። እናንተስ ምን ታስባላችሁ? ሙዚቃን በዚህ መልኩ መጠቀም ተገቢ ነው? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቤቱን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ መረጃዎች እመለሳለሁኝ። አብራችሁኝ ስለነበራችሁ አመሰግናለሁ። አሪፍ ሙዚቃ ቤትን ሰብስክራይብ ያድርጉ። ይመቻችሁ።